ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በያላችሁበት አብራችሁን ስላላችሁ ከልብ እናመሰግናለን። በኢትዮአርትራን ቻናል ላይ ተገኛላችሁ። ትናንትና ካነሳናቸው ጉዳዮች ወጣ ብለን ዛሬም በአዳዲስ ጉዳዮች ተመልሰናል። የእናንተን ሀሳቦች እናስተናግዳለን። መልእክቶቻችሁን ጻፉልን። አርሰናል ከኤቨርተን ነገ ምሽት ላይ የሚደረግ ጨዋታ ነው። 2:30 ላይ እንዴት ታዩታላችሁ ጨዋታውን? ስለ ጨዋታው ግምቶቻችሁን ላኩልን። እኛ ያንዳንድ ተንታኞችን በተለይ ፖል ሜርሰን እንዲሁም ደግሞ ኤር ራይት ያስቀመጧቸው ግምቶች አሉ ከጨዋታው ጋር በተያያዘ። ከጨዋታው ቀን ሌሎችም ጉዳዮች እናነሳለን። ቡካዮ ሳካ በጣም እየተተቸ ይገኛል። ለዛ ምላሽ የሚሆኑ ሀሳቦችን እየነገርናችሁ እንቆያለን። እናንተስ ምን ታስባላችሁ? ቡካዮ ሳካ ወይስ ደግሞ ኖኒ ማዱኬ በቀጣይ ጨዋታዎች ላይ መሰለፍ ያለባቸው? እንዴት አይነት የውድድር ዘመን እያሳለፈ ይገኛል? አንዳንድ ባለሙያዎች የቀድሞ አርሰናል የኤቨርተን ተጫዋቾችም ጭምር ቡካዮ ሳካ ለምንድን ነው እንደዚህ እየተጫወተ ያለው በሚለው ጉዳይ ላይ ምላሽ ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። የእናንተን ሀሳቦች የእናንተን አስተያየቶች ደግሞ እንጠብቃለን። ሌሎችንም ጉዳዮች እናነሳለን። የ2025/26 የውድድር ዘመን ምን መልክ አለው የሚለውን ጉዳይ ከማንሳት በተጨማሪም የአርሰናልን ቀጣይ ጨዋታዎችን በተመለከተ ጥቂት ነጥቦችን እንነግራችኋለን። ዝውውሮችን በተመለከተ ሪካርዶ ካላፊዮሪን በተመለከተ ሉዊስ ስኬሊን በተመለከተ የሚነሱ ነጥቦች አሉ። ከዛ ውጪ ግን በአርሰናል በኩል የቲኖ ሊቨርሜንቶ ዝውውር ከዛ አለፍ ብሎ ማቲያስ ፈርናንዴዝ ጉዳይም ይነሳል። ከሜጀር ሊግ ሶከር አርሰናል ተጫዋች ሊያስፈርም ወጣት ተጫዋች ሊያስፈርም ይችላል የሚሉ ጉዳዮችም ወጥተዋል። አስቀድመን የምንጀምረው ከአውሮፓ ቻምፒየንስ ሊግ ጉዳይ ነው። ነገር ግን እናንተ ሀሳብ አስተያየቶቻችሁን ላኩልን። ትናንትና የመጡልን መልእክቶች አሉ። አየነው ሙሉዓለም እንዴት ናችሁ? መረጃዎቻችሁን በየቀኑ አድርሱን ብሎናል። እናስተካክላለን። በየቀኑ አዳዲስ ጉዳዮችን ይዘን እንመጣለን። የትናንቱን ማለትም የቻምፒየንስ ሊጉን ጨዋታ በተመለከተ አርሰናል የወረደ ነበረ። እንደምን ጊዜም የአርሰናል አማካኝ የፊት መስመሩ መናበብ አልቻሉም ብለውናል። በፊት መስመሩ ላይ በጣም ደካማ ነበር። አዳዲስ ወጣት የፊት መስመር ተጫዋች ያስፈልጉናል። ሊኬባ ቢፈርም ወደፊት የማጋለሽ ተተኪ መሆን ይችላል። ሊቨርማንቶን በውድ ዋጋ ከማስፈረም ይልቅ ፓሌስትራን ወይም ደግሞ ሬድን ከፌኖርድ ቢያስፈርም አርሰናል የተሻለ ነው ብሎናል። ቶፊቅ ጊዮኬሬሽ በጣም ነው የሚያናደው ውጤቱ ብሎናል። ከሌቨርኩሰን ጋር በተያያዘ እንደሚያሸንፉ ጠብቄ ነበረ። ነገር ግን ለቀጣይ በደንብ አርሰናል መዘጋጀት አለበት ለመልሱ ጨዋታ ብሎናል። ያ በደንብ አርሰናል አያልፍም ተብሎ ሳይሆን ነገር ግን ከዚህ በተሻለ ደረጃ በሰፊ ግብ ልዩነት ሌቨርኩሰንን አሸንፎ ማጠናቀቅ ነበረበት የሚሉ የአርሰናል ደጋፊዎች ሀሳቦችን በመልእክቶቻችሁ ላይ አግኝተናል። ነገር ግን ሌቨርኩሰን በቡንደስሊጋው ላይ በጣም ተከላካይ የሚባል ቡድን፣ አርሰናል ግን በኤምሬትስ ስቴዲየም በደንብ ውጤቱን ቀልብሶ ያልፋል። አሁንም በቻምፒየንስ ሊግ የ2025/26 ፕሮጀክሽኖች የማለት ቻምፒየንስ ሊጉን ማን ያሸንፋል በሚለው ላይ አርሰናል 28% ቅድሚያ ግምት አግኝቷል። ሌሎቹ ቡድኖች ለምሳሌ ባየር ሙኒክ 22%፣ ባርሰሎና 11%፣ ፓሪስ ሰን ዠርመን 10%፣ ሪያል ማድሪድ 8%፣ አትሌቲኮ ማድሪድ 6%፣ ሊቨርፑል 5%፣ ኒውካስትል ዩናይትድ 2%፣ ሲቲ፣ ቦዶ ግሊምት በሌቨርኩሰን 2% ግምቶችን አግኝቷል። ቼልሲ እዚህ ግምት ውስጥም የገቡ ቡድኖች አይደሉም፣ ያልፋሉ ተብሎ አይጠበቅም። እድል ካለው ማንቸስተር ሲቲ ምናልባት የሚል ግምቶች ተቀምጧል። ሁሉም ከቻምፒየንስ ሊግ ጉዳዮቻችን ወጣ ብለን ነገር አርሰናል በእንግሊዝ ፕሪሚየር ሊግ የሚያደርገው ጨዋታ አለ። የሚጫወተው ደግሞ ከኤቨርተን ጋር ነው። ኤቨርተንን በኤምሬትስ ስቴዲየም ይገጥማል። ለቱ ቡድኖች በመጀመሪያው ዙር ጨዋታ የተገናኙበት መርሃ ግብር ይታወሳል። በሂል ዲኪንሰን ስቴዲየም በቅርብ ሳምንታት ላይ አርሰናል ካደረጋቸው ጨዋታዎች መካከል አንዱ እንደነበር ይታወቃል። በጠባብ ውጤት 1-0 በሆነ ውጤት ቪክተር ዮኬሬሽ ባስቆጠራት ፍጹም ቅጣት ምት ግብ አርሰናል ያሸነፈበት ጨዋታ ነበረ። በዚህ ጨዋታ ዙሪያ እንዳልኩት ነው ግምቶቻችሁ ላኩልን። የአንዳንድ ተንታኞችን ግምቶች እኔ አስቀድሜ እነግራችኋለሁ። የእናንተን ሌሎች ሀሳቦችም እንጠብቃለን። ከጨዋታው ጋር በተያያዘ ሊነሱ የሚችሉ ነጥቦች አሉ። ከዛ አስቀድሜ ግን ጆን ኦቢ ሚኬል የቅድመ የቸልሲ ተጫዋች ከአርሰናል ጋር ብዙ ጊዜ በተቃራኒ የተጫወተ አሁንም አርፎም እግር ኳስን አቁመም ከአርሰናል ጋር እንግዲህ የዱሮ የደርቢ ስሜት እንዳለበት የሚሰጣቸው አስተያየቶች በሙሉ የሚያሳልቁ በሱ ላይ ቀልድ እንዲፈጠሩ የሚያደርጉ ሆኗል።
ሆኗል። ለምሳሌ ከሰሞኑ ከአርሰናል ዋንጫ አሸናፊነት ጋር በተያያዘ አርሰናል ፕሪሚየር ሊጉን የሚያሸንፍ ከሆነ ኢሌጋል ነው፣ ህገወጥ ነው የሚል በጣም አስቂኝ፣ አርሰናል አጭበርብሮ ነው የሚያሸንፍ ከሆነ የሚያሸንፈው እንደዚህ እየተጫወተ አርሰናል የሚያሸንፍ ከሆነ ሪኮግናይዝድ ማድረግ አይቻልም አርሰናልን እንደ ፕሪሚየር ሊግ አሸናፊነት። ለኔ ይህ ማጭበርበር ነው ይላል። እያጭበረበሩ ነው አርሰናሎች ፕሪሚየር ሊጉን የሚያሸንፉ። ስለዚህ ፕሪሚየር ሊጉ የሆነ ነገር ማድረግ ይኖርበታል። እኛ አርሰናል ዋንጫ ሲበላ ማየት አንፈልግም የሚል አስተያየቱን ሰጥቷልና በጣም በሚያስገርም ሁኔታ የሚያስቁ አስተያየቶች ናቸው። አርሰናል እንዴት ነው እየተጫወተ እንደዚህ ያሸንፋል ብሎ ጥያቄ ሊጠየቅ የሚችለው? የቼልሲ ተጫዋች ሆኖ ጆን ኦቢ ሚኬል ቼልሲ ለብዙ ዓመታት እንዴት ተጫውቶ ፕሪሚየር ሊጉን ሲያሸንፍ እንደነበረ ሁላችንም የምናውቀው ነውና ብዙ ትችቶች ሊመጡ ይችላሉ። ለምሳሌ አርሰናል ከ2022/23 የውድድር ዘመን እስካሁን ባሉ ዓመታት ላይ 4፣ 5፣ 6 ግቦችን እያስቆጠረ ያሸነፈባቸው ጨዋታዎች ከሌሎች ከሲቲ፣ ከሊቨርፑል፣ ከቼልሲ ጋር እናነጻጽረው። አርሰናል የሚስተካከል ቡድን የለም። አርሰናል 27 ጨዋታዎችን 4 እና ከዚያ በላይ ግቦችን እያስቆጠረ አሸንፏል። ማንቸስተር ሲቲን ብንመለከት በእንደዚህ አይነት ደረጃ 26 ጨዋታዎችን አሸንፏል። 4-0፣ 4-1 ወይም ደግሞ ከዛ በላይ ግቦችን እያስቆጠሩ ያሸነፉበት። ሊቨርፑል 18 ጊዜ፣ ቼልሲ በዛ ደረጃ እንኳን የሚጠቀስ አይደለምና ጆን ኦቢ ሚኬል በጣም ኢሌጋል ነው አርሰናል የሚጫወትበት መንገድ ብሏል። ነገር ግን አርሰናል በሊጉ ላይ ለምሳሌ በእንግሊዝ ክለቦች መካከል ማንቸስተር ሲቲ አይደለም፣ ቼልሲ አይደለም፣ ሊቨርፑል አይደለም፣ ማንቸስተር ዩናይትድ አይደለም ቀድሞ ከ100 በላይ ግቦችን ያስቆጠረው አርሰናል ነው። አርሰናል ግን ሁሉንም እየተከላከለ ያስቆጥራል ማለት አይደለም። ከሰሞኑ ትናንትናም ሳነሳላችሁ ነበረ፣ ወይኒ ሩኒ ተመሳሳይ ሀሳብ ሲያነሳ ነበር። አርሰናል እንደዚህ መጮት አለበት፣ ማሸነፍ ካለበት ዋንጫውን በየትኛውም መንገድ አርሰናል አሸንፎ ማሳየት አለበት የሚል ሀሳቦች ይነሳሉ። በጆን ኦቢ ሚኬል ሀሳብ ላይ እናንተ ምን ትላላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። በዘንድሮ የውድድር ዘመን በቅርብ ጨዋታዎች ላይ ለምሳሌ አርሰናል በተከታታይ ባቻ ውጤት ያጠናቀቀባቸው ጨዋታዎች ነበሩ። ወልቭስ በተለይ ከወልቭስ ጋር ነጥብ ሲጥል ብዙዎች አርሰናል ዋንጫውን አጣ ሲሉ ነበር። ከዛ በኋላ 4 ተከታታይ ጨዋታዎችን አሸንፎ ነበረ። ባለፉት 17 ጨዋታዎች ትናንትና ብየዋለሁ 11ዱን ጨዋታዎች ከሜዳ ውጪ ያደረገበት ነውና አሁን ከሊቨርኩሰን ጋር አቻ ወጥቷል። ከወልቭስ ጋር እንዳደረገው ከዚህ በኋላ ደግሞ አርሰናል በተከታታይ ጨዋታዎችን እያሸነፈ መቀጠል ይኖርበታል። ኤቨርተን አርሰናል ሲገናኙ አርሰናል ብዙ ጊዜ ኤቨርተን የሚቀለው ቡድን ነው ይላል ኢያን ራይት። እኔ ኤቨርተን ላይ ነው ብዙ ግቦችን ያስቆጠርኩትና አርሰናል ኤቨርተንን ሁሉ ጊዜ መቀለጃ የሚያደርገው በደንብ ብዙ ግቦችን የሚያስቆጥርበት አይነት ቡድን ነው። የኤቨርተናውያንን ደጋፊዎች ልብም ብዙ ጊዜ ሰብሬ ያውቃለሁ እና በዚህ ጨዋታ ላይ አርሰናል ያሸንፋል ብዬ ሰፊ ግምት ለአርሰናል ሰጣለሁ። 2-0 ጨዋታው ይጠናቀቃል ብሏል ኢያን ራይት የቀድሞ አርሰናል አጥቂ። ፖል ሜርሰን የቀድሞ የቼልሲና የአርሰናል አጥቂም በተመለከተ ተመሳሳይ ሀሳቦች ይነሳሉ። ኤቨርተን በጣም አስቂኝ ቡድን ነው ይላል። ምክንያቱም ጥሩ እግር ኳስ ይጫወታሉ። ጥሩ እግር ኳስ የሚጫወቱት ግን በሜዳቸው በሂል ዲኪንሰን ስቴዲየም ሳይሆን ከሜዳቸው ውጪ በሚያደርጉት መርሃ ግብር ላይ የበለጠ ጠንካራ ለማሸነፍም የሚከብድ አይነት ቡድን ነውና ሪሰንት ሳምንታት ላይ እንደዛ አርሰናል በጣም ጥሩ ሳምንታትን አሳልፏል። ድንገት ደግሞ ከሊቨርኩሰን ጋር ባቻ ውጤት አጠናቋል። አርሰናል ከሊቨርኩሰን ጋር በመልሱ ጨዋታ በሚገርም ብቃት ያሸንፋል ብዬ ጠብቃለሁ ይላል። ነገር ግን አሁን ባለው ሂደት ላይ የኤቨርተን ጨዋታ ቀላል ጨዋታ አይሆንም። ነገር ግን ኤቨርተን በተለይ ችግር አለበት 30-45 ደቂቃዎች ላይ የመፋዘዝ ትንሽ የመድከም አለበት። ያንን ችግር የማይቀርፍ ከሆነ አርሰናል በቀላሉ ያሸንፋል። ነገር ግን ጨዋታውን አርሰናል 2-1 በሆነ ውጤት ያሸንፋል ብዬ እጠብቃለሁ ይላል። የፕሪሚየር ሊጉን አዌይ ቴብል እንመልከት። ለምሳሌ በፕሪሚየር ሊግ ላይ ከሜዳው ውጪ ያለው ቴብሉን ብንመለከት አርሰናል 16 ጨዋታዎችን አድርጓል፣ 32 ነጥቦችን ሰብስቧል። ከሜዳ ውጪ ባደረጋቸው ጨዋታዎች ቢያንስ በየጨዋታው 2 ነጥቦችን ይሰበስባል ማለት ነው። ቼልሲ 5 ነጥቦች አሉት። ማንቸስተር ሲቲ እና ኤቨርተን 24 ነጥቦችን ከሜዳቸው ውጪ የሰበሰቡ ወይም ደግሞ ከሜዳቸው ውጪ ጠንካራ የሚባሉ ቡድኖች ናቸው። ስለዚህ በኤቨርተን በኩል ከሊጉ ቶፕ 4 ላይ ከሜዳ ውጪ በተመዘገቡ ውጤቶች የቻምፒየንስ ሊግ ቦታ የቻምፒየንስ ሊግ ኳሊፊኬሽን ቦታ ይሰጥ ቢባል ኤቨርተን በቻምፒየንስ ሊግ ላይ መሳተፍ ይችላል። ሊቨርፑል፣ ቶትናም፣ ማንቸስተር ዩናይትድ
ከኤቨርተን ያነሰ ነጥቦችን ነው ከሜዳቸው ውጪ የሰበሰቡትና አርሰናል ለዛ ጨዋታ በደንብ መዘጋጀት ያለበት ይመስላል። ሌላኛውን ጉዳይ ግን እናንሳ። በነገው ጨዋታ ላይ ከሚጠበቁ ጉዳዮች መካከል ነገ ምሽት 2 ሰዓት ላይ ጨዋታው ይደረጋል። አርሰናል በዚህ ጨዋታ ላይ ምን አይነት አሰላለፍ ይዞ ሊገባ ይችላል? የሚጠበቁ ጉዳዮች አሉ። አንደኛው ቡካዮ ሳካን ተቀያሪ ወንበር ላይ ማድረግ። የእናንተን ሀሳቦችን በዛው እያጋራችሁን፣ ምክንያቱም በተደጋጋሚ እናንተን ሀሳቦች የምንጠይቃችሁ ይህ ቻናል የኛ ብቻ አይደለም። ሀሳብ አስተያየቶቻችሁ ላኩልን። ትናንትና አየነው ሙሉ አለም የዘውትር አድማጫችን ቶፊቅ ዮኬሬሽ መልእክቶቻቸውን ጽፈውልናል። እናንተም መልእክቶቻችሁን እንጠብቃለን፣ እንወያይበት። አንደኛው ቡካዮ ሳካን በተቀያሪ ወንበር ላይ እንዲጀምር ማድረግ፣ ሁለተኛው ደግሞ ኖኒ ማዱኬ ተቀያሪ ወንበር እንዲጀምርና ቡካዮ ሳካውንም በመጀመሪያ አሰላለፍ ውስጥ እንዲካተት ማድረግ፣ ሶስተኛ ሁለቱንም በመጀመሪያ አሰላለፍ ውስጥ ማካተትና ቡካዮ ሳካን የ10 ቁጥር ቦታ ላይ እንዲጫወት ማድረግ ሶስተኛው አማራጭ ነው። አራተኛው አማራጭ ደግሞ ሁለቱንም በግራና በቀኝ የአጥቂ ስፍራ ላይ መጠቀም ነው። በእርግጥ በጣም ረጅም ሳምንታት ተቆጥሯል በቀኝና በግራ ከተጫወቱ ሁለቱ ተጫዋቾች። አሁን አንደኛው ሲኖር አንደኛው የማይኖርባቸው ጊዜያት ይኖራሉና ብዙ ጊዜ እኔም በተደጋጋሚ አንስቼው አውቃለሁ። አንዳቸው ሲኖሩ ለምሳሌ ቡካዮ ሳካ ሲሰለፍ ኖኒ ማዱኬ በኖረ እንላለን። ለምሳሌ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድን ተመሳሳይ ሀሳቦች እንደምናነሳቸው ኤበረቼዜና ማርቲን ኦዴጋርድ ላይ በጣም ሻርፕ የሆኑ ተጫዋቾች አሉሉም። በብቃት ደረጃ ሁለቱም የተለያየ ኳሊቲ ያላቸው ነገር ግን የሚመጣጠን ብቃትን እያሳዩ ስለሆነ ነውና በዚህ ጨዋታ ላይ እንደዚህ አይነት ጉዳዮች ይጠበቃሉ። ቡካዮ ሳካ ግን በብዙም መገናኛዎች በጣም እየተብጠለጠለ ይገኛል። ምናልባት አሁን በዚህ ወቅት ላይ የአርሰናል ደጋፊዎች ለሱ ድጋፋቸውን ማሳየት ያለባቸው ጊዜ ላይ ያለ ይመስለኛልና እናንተስ ምን ትላላችሁ? ስለ ቡካዮ ሳካ ሀሳብ አስተያየቶቻችሁን እስቲ እየላካችሁልን አብራችሁን ቆዩ። የዝውውር ጉዳዮች እናነሳለን። ቡካዮ ሳካን በተመለከተ የቀድሞ አርሰናል የኤቨርተን በፕሪሚየር ሊግ በተለያዩ ክለቦች ተጫውተዋል። ስዊድናዊው አንድሬስ ሊምፓር የሰጠው አስተያየት አለ። ቡካዮ ሳካ ባለፉት 3-4 ዓመታት የዓለማችን ምርጥ ተጫዋቾች መካከል አንዱ ነው። ነገር ግን የሆነ ሰዓት ላይ በጣም መጥፎ የሚባል የጡንቻ መሸማቀቅ ጉዳት አጋጥሞታልና ከዛ በኋላ ኦፕሬሽን አድርጓል። እንደዚህ አይነት ጉዳቶች ይላል ስለ ጉዳቶች ሲተነትን ተጫውቶ ያለፈ እንደዚህ አይነት ጉዳቶች ያጋጠሙ ተጫዋች ነው አንድሪያስ ሊምፓር። አምስትሪንግ ጉዳት ሲያጋጥም በጣም ፈጣን ለሚባሉ ተጫዋቾች ከዛ በኋላ በስጋት እንዲጫወቱ ያደርጋቸዋል። ፉል ፖቴንሻላቸውን ፉል ፓወራቸውን ማውጣት አይፈልጉም፣ ምክንያቱም ህመሙን የሚታሰባቸውና ቡካዮ ሳካ በያዝነው የውድድር ዘመን በጣም ጥሩ እየተጫወተ አይደለም ይላል። ነገር ግን ጥሩ አልተጫወተም ማለት መጥፎ እየተጫወተ ነው ማለት አይደለም ብሎ ቡካዮ ሳካን ይከላከላልና ብዙዎች እንደዚህ አይነት ስሎሊ በቀጣይ ጊዜያት ላይ የተሻለ ተጫዋች ይሆናል ብዬ ያስባለሁ ብሎ ማረጋገጫ አይነት አስተያየቱን ይሰጣል። ለምሳሌ ቡካዮ ሳካ 2022 23 24 25 እያለን በተለያዩ ውድድር ዘመኖች ላይ ለምሳሌ ከ19 ዓመቱ እስከ 23 ዓመቱ ባሉ ጊዜያት ላይ በፕሪሚየር ሊጉ ላይ በ43 ጨዋታዎች 19 ግቦችና የግብ ተሳትፎ የነበረበት፣ በ48 ጨዋታዎች 27 የግብ ተሳትፎ የነበረበት፣ በ47 ጨዋታዎች 37 የግብ ተሳትፎ የነበረበት፣ ባለፈው የውድድር ዘመን የአምስትሪንግ ጉዳት ከማጋጠሙ በፊት 23 የግብ ተሳትፎ ነበረው በ24 ጨዋታዎች ማለት ነው። ብዙ ግቦችን ያስቆጥራል። ብዙ በጣም አበርክቶቱ የሚገርም አይነት ነውና ቡካዮ ሳካን በተመለከተ አሁንም የአርሰናል ደጋፊዎች ከስሜታዊነት ወጣ ብለው በደንብ ድጋፋቸውን ማሳየት ይኖርባቸዋል። አርሰናል ነገ የሚያሸንፍ ከሆነ 37ኛ ድሉ ነው። 48 ጨዋታዎችን አድርጎ 37 ጨዋታዎችን ያሸንፋል ማለት ነውና የአርሰን ቬንገር በቅርብ ጊዜያት ላይ ሪከርድ 39 የአርሰናል ሪከርድ ነው በውድድር ዓመት በሁሉም ውድድሮች ባደረጋቸው ለምሳሌ 60ም 59ም ወደ 55ም 47 49 ጨዋታዎችን አድርጎ ያሸነፈባቸው ብዙ ጨዋታዎችን ያሸነፈባቸው ቁጥሮች 39 ነውና አርሰናል በቀጣይ 3 ጨዋታዎችን 4 ጨዋታዎችን ሲያሸንፍ ይህንን ክብረ ወሰን አዲስ ክብረ ወሰን ያስመዘግባል ተብሎ ይጠበቃል። ቲዮ ዋልኮት ከአርሰናል ዋንጫ ዓመት ጋር በተያያዘ አርሰናል የቻምፒየንስ ሊግ ድልድሉ በተመለከቱ ሁሉም ቡድኖች ሊገኙበት የሚገባ የሚፈልጉት አይነት ድልድል የደረሰው በጣም ቀላሉን ሩት ነው ያጋጠመውና በ2025/26 አርሰናል በኤፍኤ ካፕም በቻምፒየንስ ሊግም በፕሪሚየር ሊግም በሁሉም ፍሮንቶች ላይ የሚፎካከር አይነት ቡድን ይሆናል ብዬ ጠብቃለሁ የሚል ሀሳቡን ይሰጣል። ዝውውሮችን የተመለከቱ ጉዳዮችን ደግሞ ከዚህ ሰዓት ጀምሮ እናንሳ። መልእክቶቻችሁን እያጻፋችሁልን አብራችሁን ቆዩ። ከዝውውሮች በፊት ግን ባካሪ ሳኛ አንድ ጉዳይ ሲያነሳ ሰምቼዋለሁ።
2008 እስከ 2014 በአርሰናል ቆይቷል። ከዛ በኋላ ወደ ማንቸስተር ሲቲ እንደተዘዋወረ ይታወቃል። ከአርሰናል ስለቅ በጣም ስሜት የተነካበት የተረበሸበት ከባድ ውሳኔ ነበረ አስታውሳለሁ ይላል። የ2014 የውድድር ዘመን ሲጀመር 2013-14 የውድድር ዘመን ማንም የአርሰናል አመራር አላናገረኝም ነበርና በጣም እየተበሳጨው ነበረ ይላል። ምክንያቱም ኢሞሽናሊ ስሜቴ በጣም የተጎዳበት ነበረ። ለአመታት ውል አልተሰጠኝም ነበር አስቡት ይላል። ከ2008 ጀምሮ ውሌ ወይም ደሞዜ አልተሻሻለም እና ብቃቴ እያደገ በነበረበት በተፈላጊ በነበርኩበት ጊዜ እንኳን አርሰናል ውሌን አላረዘምም አላደሰም ነበርና 2014 ላይ ግን ከዛ በኋላ የነው ሞመንቴ ብዬ ኮንትራት ይገባኛል ብዬ አስብ ነበር፣ አልተሰጠኝም። ስለዚህ ወደ ማንቸስተር ሲቲ ዝውውሬን አደረግኩ ብሎ ይናገራል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያያዘ አንድ ወጣት ተጫዋች አለ። ያ በኒውዮርክ ሬድቡል እየተጫወተ የሚገኝ ነው። የኒውዮርክ ሬድቡል አካዳሚ ውጤት ነውና በውድድር ዓመቱ መጨረሻ አርሰናልን ይቀላቀላሉ ተብሎ ከሚገመቱ ተጫዋቾች መካከል አንዱ ነው። ጥሩ አማካይ እንደሆነ ይነገርለታል። ቸልሲም ይፈልጓል። ቸልሲ በእርግጥ በቅርብ ጊዜያት ላይ ግብ ጠባቂ ከዛው ከሜጀር ሊግ ሶከር አስፈርሞ ተመልክተን እናውቃለን። አዲስ አይደለም ለቸልሲ ከሜጀር ሊግ ሶከር ዝውውሮችን ማድረግ። አድሪ ምህምቲ ይባላል። የተጫዋች 20 ሚሊዮን ዩሮ አካባቢ ይገመታል። ጥሩ አቅም አለው። በተለይ ደግሞ በዚሁ ብቃቱ የሚቀጥል ከሆነ ዋጋው እስከ 50 ሚሊዮን ዩሮ በአጭር ጊዜ ከፍ ሊል ይችላል ተብሎ ይገመታል። አርሰናል ደግሞ የተጫዋቹ ፈላጊ ነው። ሪፖርቶች እንደሚያሳዩት ከሆነ አርሰናል ተጫዋቹን ቢያስፈርመው እንኳን በውሰቱ መልቀቅ ነው የሚፈልገው። ስፖርትስ ቦምብ ይዞት የወጣው ዘገባ ነው። ከማንቸስተር ዩናይትድ ጋር ደግሞ አርሰናል እየተፎካከረበት ያለ የአማካኝ ስፍራ ተጫዋች አለ። ማቲያስ ፈርናንዴዝ ይባላል። የዌስትሃም ተጫዋች ነው። በተለይ ዌስትሃም የሚወርድ ከሆነ ብዙ የአርሰናል ስካውቶች ሌሎችም ትልቅ ክለቦች ስካውት እያደረጉት የሚገኝ ተጫዋች ነው። አንድ አመቱ ላይ ይገኛል። በጣም አነስ ባለ ክፍያ ሊገኝ ስለሚችል አማራጭነት እየተመለከቱት ይገኛሉ። በጣም ብዙ ሀሳቦች እየተሰጠበት ይገኛል። ወደ ሌሎች ዝውውሮች ከማምራቴ በፊት የአርሰናል ቡድን ውስጥ ያሉ አስገራሚ ጉዳዮችንም ተመልክተናል። ለምሳሌ ከአርሰናል ሲኒየር ተጫዋቾች እንደሚለቁ ይጠበቃል። ነገር ግን ቸልሲ የአርሰናል ተጫዋቾችን ሲያማትር በቅርብ የዝውውር መስኮቶች ላይ የመጀመሪያ አይደለም። ለምሳሌ በቅርብ ጊዜያት ላይ ኤታን ንዋኔሪን፣ ሉዊስ ስኬሊን ቸልሲ ፍላጎት አሳይቶባቸው እንደነበር ይታወቃል። ማክስ ዳውማንን ለማስፈረም ገና የአካዳሚ ተጫዋች ስለሆነ በቀላሉ ማግኘት ይቻላል። ተጫዋቹን ብቻ ማሳመን፣ ቤተሰቦቹን ማሳመን የሚቻል ከሆነ ያንንም ሲሞክር ነበረ። ማክስ ዳውማን፣ ሉዊስ ስኬሊን እንዲሁም ደግሞ ኤታን ንዋኔሪ ሞክሮ ነበር። አሁን አርሰናል ላይ ትኩረት ካደረጉ ቸልሲዎች ትኩረት ካደረጉባቸው ተጫዋቾች መካከል አንደኛው ሪካርዶ ካላፊዮሪ ነው ተብሏል። ጣሊያናዊው ተጫዋች በቸልሲ በጥብቅ እየተፈለገ ይገኛል። ብዙ ሪፖርቶች እንደሚያሳዩት ከሆነ ተጫዋቹ በአርሰናል ያለውን ሁኔታ በቅርብ እየተከታተሉ ይገኛሉ። ተጫዋቹ በእርግጥ ቅሬታ አልተሰማውም። ለምሳሌ ፒየሮ ኤንካፔ በሚገርም ብቃት ላይ ይገኛልና የሱን ተጠባባቂ መሆን ጉዳት አጋጠመው። ፒየሮ ኤንካፔ ቦታውን ያዘ በደንብ በሚገርም ብቃት እየተከላከለ በጥሩ ደረጃ ላይ ይገኛል። በእርግጥ ሪካርዶ ካላፊዮሪ ሲገባ የተለያየ ዳይናሚዝም ይኖረዋል የአርሰናል ማጥቃት። በተለይ ከሱ ያተረፈ ተጫዋች ቢኖር በያዝነው የውድድር ዘመን ሊያንድሮ ትሮሳርድ ነው። ትሮሳርድ እና እሱ ጥምረታቸው የሚያስገርም አይነት እንደነበረ ተመልክተናል። ለሁሉም ብዙ ሀሳብ ሊሰጥበት ሊያነጋግር የሚችል ጉዳይ እንደሆነ መናገር ይቻላል። ከዚህ ጋር በተያዘ ለሁሉም ግን ከአርሰናል ጋር በተያዘ የዚህ ተጫዋች ጉዳይ ብዙ ሀሳቦች ሊሰጡበት ይገባል። ቸልሲም የተጫዋቹ ፈላጊ ሆኖ ብቅ ብሏል። የሉዊስ ስኬሊም ጉዳይ ሌላኛው ሀሳብ ነው። ሉዊስ ስኬሊም በተመለከተ ኤቨርተን በጣም በጥብቅ እየፈለገ ይገኛል ተብሎ ብዙ ዘገባዎች ሲወጡ ነበር። እሱ ብቻ አይደለም፣ ሌሎችም ክለቦች ይፈልጋሉ። እነ ኮሊንግስ ይዘውት የወጡት ዘገባ እንደሚያሳየው ከሆነ አርሰናል በውሰት ወይም ፐርማነንትሊ በቋሚነት ተጫዋቹን በክረምቱ ሊሸጠው ይችላል። በውሰት ሊለቅ ይችላል በቋሚነት ምክንያቱም እየተጫወተ አይደለም። በግሉ ተጫዋቹም ለሚኬል አርቴታ በጣም ፈርስትሬት እንዳደረገ የሚሰጠው የጨዋታ ጊዜ እያነሰ በተለይ ዓለም ዋንጫ ባለበት አመት ላይ እንደዚህ አይነት እድሎች በጣም የሚያሳዝን ነው በሚል የሰጠው አስተያየት አለ። ራሱም ተጫዋቹም ቢሆን በጣም የሚያስገርሙ ጉዳዮችን የተመለከትንበት ነው። ከሉዊስ ስኬሊ ጋር በተያያዘ በውድድር አመቱ ባለፈው አመት ከነበረው ድንቅ ብቃት በመጠኑም ቢሆን ብቃቱ ሸርተት ተብሏል። ነገር ግን ሚኬል አርቴታም እድሎችን እየሰጡ አይደለምና ተጫዋቹ መልቀቅ ይፈልጋል እየተባለ ይገኛል። በኤታን ንዋኔሪ ጉዳይ ግን ትናንትናም ታነሳው ነበረ። ፋብሪዚዮ ሮማኖ አርሰናል ተጫዋቹን በቋሚነት በዛው መቆየት ይፈልጋል። ወደ ከማርሴይ ዝውውሩ ሲጠናቀቅ ወደ አርሰናል እንዲመጣና እንዲጫወት ይፈልጋል የሚሉ ዘገባዎች አሉ። የሊቨርማንቶ ጉዳይን
ዘ ዴሊ ቴሌግራፍ በድጋሚ ይዞት ወጥቷል። የ3 ዓመቱን የኒውካስል ዩናይትድ ተከላካይ እስከ 2028 ድረስ ውል አለው። ውሉ ደግሞ አጭር የሚባል ነው። ካሉ ለምሳሌ ከ5-6 ዓመታት ረጅም ውል ሲኖራቸው የተጫዋቾች የመደራደር ክለቦች በተጫዋቾቹ ላይ መደራደር አቅማቸው ከፍ ይላልና ከተጫዋቹ ጋር በተያዘ የእንግሊዛዊ ተጫዋች ከሳውዛምተን ነበረ የቼልሲ አካዳሚ ውጤት ነው ሳውዛምተንን ተቀላቀለ። ከዛ በ32 ሚሊዮን ፓውንድ ወደ ኒውካስል ዩናይትድ የተዘዋወረውን በኒውካስል ዩናይትድ በጣም በጥብቅ እየተፈለገ ይገኛል። በኒውካስል ዩናይትድ ባሳየው ብቃት በማንቸስተር ሲቲም በአርሰናልም እየተፈለገ ይገኛል። 60 ሚሊዮን ፓውንድ አካባቢ ይገመታል። 60 ሚሊዮን ፓውንድ የሚከፈልበት ከሆነ በውድ የመስመር ተከላካይነት ስሙ የሚጠቀስ ይሆናል። 23 ዓመቱ ላይ ይገኛል። እንደ ቴሌግራፍ ዘገባ ከሆነ በአርሰናል በኩል ጥብቅ ፍላጎት አለው። ነገር ግን የዲያው ቡድን ተጫዋቹን ይለቁታል ተብሎ አይጠበቅም። ከዛ በተጨማሪም ግን ተጫዋቹ ያለበት የጉዳት ታሪክ በአርሰናል በኩል እንደ ስጋት እየታየ ይገኛል። ለምሳሌ ዘንድሮ 11 ጨዋታዎችን ብቻ ነው በቋሚ አሰላለፍ በመጀመሪያ አሰላለፍ ውስጥ የገባው። ሌሎቹን ተቀይሮ ገብቶ ጨዋታዎችን ሲያደርግ እንደነበረ ተመልክተናል። ለሁሉም ብዙ ሊባልበት የሚችል ጉዳይ ነው። ከተጫዋቹ ጋር በተያዘ ተጨማሪ ሀሳቦችን በቀጣይ እናነሳለን። አርሰናል ግን በዚህ ተጫዋች ጉዳይ ምናልባት መወሰን ሊኖርበት ይችላልና ያንንም እንመለከታለን። ለሁሉም እነዚህን ጉዳዮች ተመለከተን። ከአርሰናል ጋር በተያዘ የሚነሱ የዝውውር ጉዳዮች ናቸው። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ክቡራትና ክቡራን ሌሎች አዳዲስ ጉዳዮችን ይዘን በአዳዲስ መረጃዎች ነገ ደግሞ የኤቨርተን ጨዋታን በተመለከተ ከጉዳይ ዜናዎች ጋር በተያዘ አዳዲስ ጉዳዮችን ይዘን እንመለሳለን። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።